አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ልጆቼ ደህና ናችሁ ያላችሁ ወይ? እኔ ያለው አልሐምዱሊላህ። ቪዲዮውን ሲጀምሩት በላይክ ጀምሩት ልጆቼ። ዛሬ ደግሞ ይዤ የመጣሁት ለምን የቀን ውሎዬን አላሳያቸውም ትንሽም ቢሆን ቪሎጌን ለምን አላሳያቸውም ብዬ ነው እና የመጣሁት እና ጧት ተነሳው፣ ቤት አጸዳው። ያው አልተመቸኝም ለመቅረጽ አይመችም እንጂ መቼም የሰው ቤት እና ቤት አጸዳው፣ እቃ አጣጠብኩኝ፣ ኩሽና አጠብኩኝ። ከዛ በኋላ መጣውኝ ማለት ነው ቁርሴን ልበላ ውዶቼ። እና ቁርሴ ይሄ ነው። ምክንያቱም ሻይ መጠጣት አልፈለግኩም። ሻይ ብዙ ጊዜ ከምግብ ጋር ጥሩ አይደለም፣ ደም ይመጣል ሲባል ሰማለሁ እና እኔ ደግሞ በጣም ልምድ አለብኝ። ቁርስ ስበላ በሻይ ነው የምበላው እና አሁን ግን ለመተው እየሞከርኩ ነው ውዶቼ። እንደዛ የምታደርጉ ልጆች ካላችሁ ለማቆም ሞክሩ። እና አሁን ያመጣሁት ሳሙሌ ላይ ለብና ቀብቼ ውስጡ አስገብቼ ከዛ በኋላ በወተት ነው የፈለግኩት ማለት ነው። ሻይ ይለፈን ብየዋለሁ። አሚና ይቅርብሽ እያልኩ ነው። እና ውዶቼ ቁርሴን እየበላሁ ነው። እንብላ። ያው እዚህ ጋር ወተት አለ። ያው እንደ ሀገራችን ባይሆንም ይሁን። ዛሬ ወተት ብዙም አይደለሁም። ወተት ግን እኔ ዛሬ ባዶ ዳቦውን ከምበላ ጁስ ምናምን ቢኖር ከጁስ ጋር እንትን ነበር። ጁስ ስለሌለ ዝም ብዬ ወተት አምሮኝ ነው ወተት ጠጣስ ብዬ እና ውዶቼ በምታዩት መልኩ ቁርሴን እየበላሁ ነው። ያው ስንት ሰዓት እንደሆነ ታውቃላችሁ? በኢትዮጵያ ሰዓት አቆጣጠር ስንት ሰዓት ነው የሚባለው? 7 ሰዓት ሆነዋል ማለት ነው። ቁርስ አሁን ነው የምበላው። እንዲህ ነው በቃ ስደት ያለ ነው። እንደዚህ አርፍደን ነው የምንበላው። ምናልባት ከ110% ቢሆኑ ነው ጧት ሲነሱ የሚበሉት። ብዙም ጊዜ አርፍደን ነው የምንበላው። አስር ላይ የሚበሉ አሉ። እኔ ግን ሆን በቃ ሁሌ ስራዬን ስጨርስ ዙሁር ላይ ነው የምበላው ቁርሴን ማለት ነው። ምሳዬን ደግሞ ከ10 በኋላ ከራበኝ እኮ ልበላም እችላለሁ ምሳዬን በመሀል፣ ግን በአብዛኛው ከ10 በኋላ ወደ 10 አካባቢ ምናምን ነው የምንበላው ለማለት ነው። እና አሁን ውዶቼ ቁርሴን በልቼ ከተነሳው በኋላ ጥርሴን ልፍቅ ገብቻለሁኝ ሐማም ማለት ነው። ጥርሴን ልፋቅ። በምታዩት መልኩ ጥርሴን እየፋኩ ነው። በነገራችን ላይ ምን እንደተረዳው ታውቃላችሁ? ቪሎግ መቅረጽ ምን ያህል እንደሚያደክም ያወቅኩት ይህን ቪዲዮ ስቀርጽ ነው። ወይ ፍትህ ቪሎግ እየቀረጹ ለሚለቁልን ዩቱበሮች ወላሂ በጣም ነው የሚያደክመው፣ በጣም ነው የሚያደክመው። እና ጥርሴን እየፋኩ ነው። በአንድ እጄ ስልክ ይዤ በአንድ እጄ ጥርሴን እየፋኩ ነው። ምንም አልተመቸኝም። ያው ቪሎግ እስከሆነ ድረስ ሁሉም ነገር ላሳያችሁ ብዬ ነው ውዶቼ። እና እየፋኩ ነው። በምታዩት መልኩ ፍቄ እመለሳለሁ። እና አሁን ፍቄ ጨርሻለሁኝ። በነገራችን ላይ ይሄ ቪዲዮ ራሴ እያወራው ነበር የቀረጽኩት። ቪዲዮ ማርከር የሚል የሆነ አፕሊኬሽን አውርጄ ከፕሌይ ስቶሪ በሱ ነበረ የቀረጽኩት። እያወራው ነበር የቀረጽኩት። ጨርሼ ድምፄን ስሰማው ድምፄ ሳይለንት አድርጎታል። ለምን እንደሆነ አላውቅም። እንደገና በሪከርድ ገባሁላችሁ። አልመሆም እዚህ ጋር ጥርሴን እየፋኩኝ ጥርሴን ፍቄ ጨርሻለሁ። እና ጥርሴን ስፍቅ የሆነ ነገር ከላይ ላይ የተወገደ ነው የሚመስለኝ። ደስ ይለኛል እያልኩ ነው እዚህ ጋር እና ቀለል ብሎኛል። ጥርሴን ካልፋኩ ደግሞ የሆነ ነገር ላይ የተንከመረ ነው የሚመስለኝ። ጥርሴን ፍቄ ጨርሼ ውዶ አርጌ በምታዩት መልኩ ልሰግድ ገብቻለሁ ማለት ነው። እዚህ ጋር አይኔ ነጭ ነው የሆነው። በሩ ክፍት ነበርና ብርሃኑን ሲያበራብኝ ደነገጥኩኝ። ምን ተፈጠረ ብዬና በሩን ዘጋሁት። የክፍሌን በር ልሰግድ ነው ማለት ነው። የራሴ አይን ሳየው ራሱ በብርሃን እንትን ሲል ያስፈራል። አልመሆም ልሰግድ ነው እዚህ ጋር ኢንሻአላህ ልስገድና ቁርአኔን ቀርቼ እመለሳለሁ ውዶቼ። እና በምታዩት መልኩ ሰግጄ ጨርሻለሁ። አሁን ያሰብኩት ፊቴን ቀሲል መቀባት ነው። እና ሁሌ በቃ ስራዬን ጨርሼ እቀባለሁ፣ ቀሲል የሆነ ነገር እቀባለሁና ልክ ስራዬን ጨርሼ ወደ ክፍሌ ስመጣ ደግሞ እንትን ይለኛል። የሆነ ፍላጎት አለመኖር ነገር አለ አይደል? እፈልጋለሁ እኮ ፊቴን፣ በተለይ ፊቴን መንከባከብ ወዳለሁ። ግን ዛሬ ግን አሚና ግዴታሽ ነው፣ ዛሬማ የሆነ ነገር መቀባት አለብሽ ብዬ ቀሲል ልቀባ ወስኛለሁ ማለት ነው። በምታዩት መልኩ እያወራው ነበር። አይ ለምን ሳይለንት እንዳደረገው አላውቅም። እና አልመሆም እዚህ ጋር ቀሲል አንድ ማንኪያም አልሞላውም፣ ለራሴ ብቻ ለፊቴ ብቻ ስለሆነ ቀሲል ግማሽ ማንኪያ የምትሆን እዚች ሳህን ላይ አደርግና በቃች ትበቃኛለች። እቺ ሳህን ላይ አደርግና በውሃ ትንሽ ውሃ ጠብ አድርጌ እቀላቅለዋለሁ ማለት ነው። አንድ ማንኪያ ብዙም ሳይሞላ በሉት።
በውሃ ቀላቅለዋለሁ። ትንሽ ውሃ አድርጌ ምንም ነገር ሌላ ነገር አያስፈልገውም። በውሃ ብቻ የምታዩት መልኩ ቀሲል ብላችሁ ብትጠይቁ አጣር ምናምን ይገኛል እና ፊታችሁን ተቀቡት። ለብዙ ነገር ጥሩ ነው። በተለይ ቀሲል ከቡና ጋር ከጥቁር ቡና ከተፈጨ ቡና ጋር ቀላቅላችሁ ምናምን ሙሉ ሰውነታችሁን ፊታችሁን ብቻ ሳይሆን ሙሉ ሰውነታችሁን ከቀሲል ጋር አቀብታችሁ ብትቀቡት ለውጡን ታዩታላችሁ። ብልጭ ነው የምትሉት። ምርጥ ነው። እና ይኸው በጠበጥኩት ውሃ ትንሽ አድርጌ በጥበጥ አረኩት። እንደዚህ እንደመያያዝ ነገር ይላል። ውሃ እንዳታበዙ አይቅጠን፣ ለመቀባት እንዲመቻችሁ ማለት ነው። እንደዚህ ነው እንትን ያልኩት። እና ከመቀባታችን በፊት ደግሞ በንጹህ ፊታችንን ታጥበን መሆን አለበት። እና ንጹህ ፊት የሆነ በዋላችሁበት ባደራችሁበት ፊት ሳይሆን ንጹህ ፊት ወዲያው ታጥባችሁ ምንም ነገር መቀባት ስትፈልጉ ታጥባችሁ በሚመቻችሁ ሳሙና መሆን አለበት። እኔ የታጠብኩት በዶፍ ነው እና በሚመቻችሁ ሳሙና ታጥባችሁ ፊታችሁ ላይ መቀባት አለባችሁ ማለት ነው። ስትቀቡ ደግሞ ቀስ እያላችሁ ማሳጅ እያረጋችሁ እና ፊቴ እኔ በሚመቸኝ ሳሙና ያው እዚህ ጋር ተቀብቻለሁ። ሻርብ እዛ ጋር አድርጌያለሁ። ደረቴ እንዳይታይ ነው ሻርብ ሸፈን ያደረኩት። እና ፊቴን ታጥቤ ጨርሻለሁ በዶፍ ሳሙና። ከዛ ቀስ እያልኩኝ በሶፍት አደራርቀዋለሁ። እንደዚህ እኔ ፎጣ አልጠቀምም። በሶፍት ቀስ እያልኩኝ ማለት ነው። በግድ ሳይሆን በቀስ ብላችሁ ሶፍቱ ፊቴ ላይ ተለጠፈ። ያው ፊቴ ውሃ ስላለው ፊቴ ላይ ተለጠፈና ለራሴ እየሳኩ ነበረ። በዛው እያወራው ነበር በነገራችን ላይ የዛን ሰዓት ይኸው ፊቴ ላይ ተለጥፎ ሶፍቱ ፊቴ ውሃ ስለነበር ልጥፍ አለብኝና ራሴ እየሳኩ ነበር እንደ እብድ ብቻዬ። እና ታጥቤ ጨርሻለሁ። ቀብቼ እመለሳለሁ ፊቴም ማለት ነው። ልቀባና ቀስ እያልኩኝ እጄ ላይ አደርገውና ልክ ሳሙና ፊታችን ላይ እንደምናደርገው አለ አይደል? ታደርጉና ትቀቡታላችሁ። ይኸው ቀብቼ ተመልሻለሁ በምታዩት መልኩ ማለት ነው። እና እኔ ፊቴ ደረቃማ ስለሆነ ብዙ አላቆየውም። 15-20 ደቂቃ ነው ማቆየው። ፊቴ ያስታውቃል። ፊታችሁ ላይ ድርቅ ነው የሚለው ቀስ ሲሉ ራሱ ማለት ነው። ድርቅ ካለ ፊታችሁ ላይ በቃ እኔ 20 ደቂቃ ከ20 ደቂቃ በላይ አላቆየውም። ፊቴ ደረቅ ነው ያለችኝ ይሄን ወዝ ይዞብኝ ነው የሚሄደው እና እንደዛ እላችኋለሁ ውዶቼ። ባለቻችሁ ሰዓት ራሳችሁን ፊታችሁን ተንከባከቡ። ባላችሁ ሰዓት እኔ ቆይቻለሁ መቀባት ከፈለኩኝ ግን እንትን አላለኝም። የሆነ ፍላጎት አለመኖር አለ አይደል? አንዳንዴ እንደዛ ነገር እያወራሁ ነበር እኮ እየተናገርኳችሁ ነበር። ምን እያልኩ ነበር ግን እዚህ ጋር አልማሁም ረስቼዋለሁ ምን እያልኩ እንደነበረ። አሁን ፊቴ እስከሚደርቅልኝ ድረስ ፀጉሬን ላበጠር እዚህ ጋር ማታ ታጥቤው ነበረ ፀጉሬንና አሁን ይሄን ያፈሳሹን ለቆዳይ ነው የምቀባው። ይሄ የወደቀውን በእጅ ያዝኩት ጭቃውን ደግሞ ለፀጉሬ ዘለላ ነው የምቀባው ማለት ነው። ሄር ፉድ ይባላል። የኮኮናት ቅባት ነው፣ ምርጥ ነው። ይሄ ደግሞ ለቆዳይ ነው የምቀባው ማለት ነው። ቆዳይ መሀል መሀል ላይ ፈሰስ ፈሰስ አደርግበታለሁ። ይሄም የኮኮናት ነው እና ፀጉሬን 1-2 ቦታ አሰራዋለሁ ይሄን ተቀብቼ እና ውዶቼ ይኸው ድርቅ ብሏል። ከ20 ደቂቃ በኋላ እንደዚህ ድርቅ ብሏል። ይኸው እንደዚህ ሳድርገው ራሱ የለም አያችኋል፣ ደርቀዋል። አሁን እታጠባለሁ። ስታጠበው በባዶ ውሃ ብቻ ነው የምታጠበው፣ ምክንያቱም መጀመሪያ በሳሙና ታጥቤዋለሁ ማለት ነው። ሲጀመር ማንኛውም ነገር ከተቀባችሁ በኋላ በሳሙና መታጠብ የለባችሁ፣ ምክንያቱም ይሄዳል። አሁን ይህን ታጥቤ በሳሙና ብታጠበው ይሄዳል። አለመሆን እንዳለበዛባችሁ አሁን በባዶ ውሃ ታጠቡና እመለሳለሁ። አያችሁት ውዶቼ፣ ታጥቤ መጣሁ። ፊቴን አያችሁት ለውጡን? ቅድሙና ከአሁኑ ፊት አንድ ነው? በፍጹም አይደለም። ምክንያቱም ካሜራ ላይ ሲጀመር በደንብ አያሳይም ማለት ነው። አሁን ጥርት ብሏል ፊቴ። ምን አደርጋለሁ አሁን ውስጥ ልገባ ስለሆነ ስለምቾክል ማለት ነው። ቫዝሊን እቀባዋለሁ፣ ትንሽ ቫዝሊን ወይም ደግሞ ቆይ ክሬም አለኝ የራሴ ክሬም ልቀባው። ምክንያቱም ተቀብቼው ስለነበረ ቀስ ሲሉን ዝም ብላችሁ ታጥባችሁ መግባት የለባችሁም። የሚስማማችሁን ለቆዳችሁ ከፊታችሁ ጋር የሚሄድ ቫዝሊን የሚስማማችሁ ከሆነ ቫዝሊን መልኩ ይኸው ተቀባውኝ። ክሬም አላበዛውበትም፣ ምክንያቱም ከበዛ ሙቀት ይስባል። ሙቀት ስለሚስብ አላበዛውም። ይሄኛውን ክሬም ነው የተቀባሁት። ገልብጬው ነው ከዚህኛው እቃ ላይ ገልብጬ ነው እንጂ የራሱ አይደለም። ለደረቅ ፊት የሚሆን ክሬም ብዬ ገዝቼ ነው ባለፈው። ያው አልቆብኝ ነው እዚህ ላይ የገለበጥኳት ማለት ነው። ፊታችሁ ደረቅ ከሆነ ለደረቅ ፊት የሚሆን ክሬም ብላችሁ ፋርማሲ ግዙ። ፊታችሁ ወዛም ከሆነ ደግሞ ለወዛም ፊት የሚሆን ወጂ ዜቲ
ወጂ ዘይት ብላችሁ አዎ ፊት ወጂ ናሽፍ ብላችሁ ብቻ አረብኛ በአረብኛ ያው እዚህ ሀገር ከሆናችሁ ስደት ከሆናችሁ ለማለት ነው። ከፊታችሁ ጋር የሚስማማ ተቀቡ። እኔ ማንኛውም ይሄኛውንም እቀባለሁ። ሌላ ነገር ግን አላስነካም። ይሄ ለፊት የገዛሁት ቆዳ ወይ ቫዝሊን፣ ያቺ የሬት ቫዝሊን አለችዋ። ይችኛዋ የሬት ቫዝሊን በጣም ነው የምትስማማኝ። ወይ ይችኛዋን እቀባለሁ ለፊቴ እና ይሄኛውን ነው የምቀባው። አሁን ያልኳችሁን ገለበጥኩት አላልኳችሁም? እሱን ነው፣ ሌላ ነገር አልቀባም። እና አያችሁ ፊቴና እንዴት እንዳማረበት። በቀላሉ በ20 ደቂቃ ራሱን ያሳምሩ። ስልክ ላይ አይቀመጡ 24 ሰዓት ማለት ያው የ24 ሰዓት አንቀመጥም፣ የማዳም ቅመሞች ነን ግን 10 ደቂቃ ካላችሁ 5 ደቂቃ ለራሳችሁ ስጡ። ፊታችንም ቢሆን ጸጉራችንም ቢሆን እኔና አያችሁኝ ጸጉሬን ሰራውኝ ቅባት አንድ ሁለት ቦታ ሰራሁት ቅባት ቀብቼ፣ ግን በጣም ነው የሚያደክመው ብሎ መስራት። እኔ ምንም አልቀረጽኩም። አሁን ፊቴንና ምንድን ነው የቀረጽኩት? ቁርሴን ስበላ ምናምን። አሁን በኋላም ይቀጥላል፣ ግን በጣም ያደክማል። 10 ስልክ ማንሳት፣ የሆነ ነገር ስታረጉ ስልክ ማንሳት፣ መቅረጽ። ወይኔ ይሄ የብሩ ብርሃን እየገባ እኔ በወሬውኛ አላወቅኩትም። አለማሁን አሁን ወዴት ሄዳለሁ? ሂጃቤን ለብስና ክፍሌ ውጭ ነው በነገራችን ላይ፣ እና ውስጥ ገብቼ ቡና ለራሴ ይዤ እመጣለሁ። ቡና አልጠጣሁም፣ ወላ ሻይ ወላ ቡና። ቅድም እንዳያችሁኝ ወተት ነው የጠጣሁት እና ሂጄ ቡና አፍልቼ ልምጣ፣ እመለሳለሁ። እና ውዶቼ ልክ እንዳልኳችሁ መጥባህ ገብቼ ጋዋ ይዤ መጥቻለሁ። ቡና ማለት ነው ይዤ መጥቻለሁ። ለራሴ ነቃ ነቃ ነው ያደረገኝ። ይሄው ውዶቼ ቡና ይሄ ነው። ቾኮላታም ከቡናው ጋር መበላ ይዤ መጥቻለሁ። 2 አይነት ቾኮላታ። ወይ ካሜራውን እያየሁ ስለሆነ ወደዛ አደረኩት እጅም ማለት ነው። እና ይሄን ይመስላል ቡና። ትኩስ ነው ይሄ ጋዋ ቡና፣ የአሜሪካ ቡና በማሽን የሚፈላውን ነው ይዤ የመጣሁት። እና አብረን እንጠጣ ውዶቼ። ኤዲት አላደርገውም እንደዚሁ። የቡና አሜሪክ በማሽን ነው ራሱ የሚያወጣው፣ ታውቁታላችኋል። ከዛ በኋላ ከማሽን እንደወጣ እንደወረደ አልጠጣም ውዶቼ፣ እኔ አልጠጣም እንደዛ። ውሃ እሞላበታለሁ፣ ትኩስ ውሃ አፍልቼ እጨምርበታለሁ ማለት ነው፣ እኔ የምፈልገው ያክል እስከሚሆንልኝ ድረስ እንጂ እንደወረደ ከነማሽኑ ከዛ እንደወጣ ከጠጣችሁት ልባችሁ አይተርፍም። የልብ በሽተኛ ነው የምትሆኑት ውዶቼ። እንደዛ የምትጠጡ ልጆች ካላችሁ ተጠንቀቁ። ቾኮላታውን እየበላ ነው። አንዳንዴ ጥርሴን ስለሚጎመዝዘኝ ነው እንደዚህ ማረቀው። አላልኩም ውዶቼ፣ ጣፋጭ ነገር ስበላ አንዳንዴ ጥርሴ እንትን ይለኛል፣ ይጠዘጥዘኛል። እዛ ነው። እና ውዶቼ ውሎዬን እንዴት አያችሁት? እንደዚህ አሁን ስታዩት ቪዲዮ ለእናንተ አጭር ነዋ፣ ግን ምን ያህል ሰዓት እንደፈጅብኝ ስቀርጽ እንደገና ሳቆም፣ ስቀርጽ እንደገና ሳቆም። ምክንያቱም ሁሉንም ነገር አትፖስቱትም፣ እያስቆማችሁ ነው። የማይፈልገውን ቦታ እየቆረጣችሁ ምናምን ነው እና ያደክማል። ሁለተኛ አይለመደኝም እኔ ብሎግ መስራት እና ለምን እንደዛ አልኳችሁ? በጣም ያደክማል መቅረጽ። ወይ ካሜራማን ልቅረጽ እንዴ? ከስር ስር የሄደ የሚቀርጸኝ ካሜራማን መቅጠር አለብኝ። ማደርገውን እያንዳንዷን ነገር የሚቀርጸኝ ኢንሻአላህ ፌመስ ስሆን ካሜራማን ቀርጻለሁ። በእንደዚህ አይነት ሁኔታ እንዘብቃትም። እና አሁን ቡና የተጠጣ አይርዘምባችሁ። እና ቡናዬን ጨርሼ ከጠጣው በኋላ ምን አደርጋለሁ? አሁን ገና 2 ሰዓት ምናምን ነው እዚህ ሀገር ባለውበት 2 ሰዓት ነው፣ በኢትዮጵያ 8 ሰዓት ማለት ነው። ወደ ማታ እንግዳ ይመጣል። ግቢውን ጠርጋለሁኝ እና ከተመቸኝ ግቢውን ስጠርግ አሳያችኋለሁ። እና ምን ልላችሁ ነበር? አሁን ቡና ከጠጣ በኋላ ደግሞ ሌላ ምን አደርጋለሁ? ምናልባት ከተመቸኝ ላይቭ እገባለሁ፣ ካልተመቸኝ ግቢውን ጠርግና እንትን ብቻ እናያለን እንደ ሁኔታው። እና አይርዘምባችሁ እና ውዶቼ፣ ወይ ጉድ! እና ውዶቼ በምታዩት መልኩ ያው ቅድም ላይቭ ገባለሁ ወይ ብያችሁ አልነበረ? ያው ለትንሽ ደቂቃ ልገባ ነው። ገባው እንጂ ምንድን የምቀባጥረው እዛ ጋር ኮሜንት እያነበብኩ ስለሆነ ያው ለብቻለሁ። እንደምታዩት ቡናዬን እየጠጣው ማለት ነው ውዶቼ። ሰላም አለይኩም። እንግዲህ ዛሬ ከኔ ጋር ዋላችሁ ማለት ነው። እንዳልኳችሁም ቅድም
ላይቭ ገባውኝ። ቁርሴ ቡናዬን ከጠጣ በኋላ ላይቭ ገባውኝ። ላይቭ ከገባው በኋላ ሰዓቱ ሄዶ ነበረ። አስሬን ሰገድኩኝ። አስሬን ካሰገድኩ በኋላ ወደ ኩሽና ሄድኩኝ ማለት ነው። ኩሽና ሲሄድ እቃ እንደዚህ ተከምሮ ጠበቀኝ። እንግዳ ትንሽ ብዙም አይደለም፣ ትንሽ እንግዳ ይመጣል ዛሬ። ሴትዮዋ ፒዛ፣ ፈጣየር ምናምን የተለያየ አይነት ነገር ሰርታ ነበር ከልጅቷ ጋር እና ለምን አጣራሽም ስትሰራ አጠራኝም እና አልሞም ከልጅቷ ጋር ሰርተው ነበረ። ሄጄ እቃ የሀገር እቃ እንደው ቢመቸኝና በቀርስላችሁ ሰዎቹ ሳላ ስለነበሩ ነው እንጂ ትንሽ የእቃዋን ፓርት ባሳያችሁ ደስ ይለኝ ነበር። እቃ ብዙ ነበር፣ አጠብቁኝ። ከዛ ሞረኝ ራበኝ። ጠዋት ባያችሁት ቁርስ ነው የዋልኩት። ያቺ ምንም አትረባም እኮ ወይ ደህና ነገር የለው ውስጡ። በሱ ነው የዋልኩት። እቃይን ጥርግ አድርጌ ጨርሼ ኩሽናዬን ጥብ ድጋሜ ጥብ አሚና አትዋሽ እንጂ ኩሽናዬን ጥርግ ካረኩ በኋላ እቃዬን አጣጥቤ ቦታ ቦታ ካረኩ በኋላ በላውኝ። ከተሰራው ፒዛ ላይ በላውኝና አሁን መጣውኝ። ለምን መጣውኝ? ግቢ መጠራረግ አለብኝ። ምክንያቱም ሰው ስለሚመጣ እየረገጡ ምናምን። ሲጀምር እኔ ግቢ ሲቆሽሽ አልወድም። ሆን ብዬ ነው የምጠርገውና ግቢ ልጥረግ እና ግቢ ልጥረግ። አያችሁት? ንጹህ ይመስላል፣ ግን ጠርጌ ደግሞ ምን ያህል ቆሻሻ አዋራ እንዳወጣሁበት አሳያችኋለሁ። አያችሁት ውዶቼ? ንጹህ ይመስላል፣ ግን ይኸው ስጠርግ ይሄን አዋራ አወጣሁበት። አሁን ደግሞ በዚህ በኩል ያለው ልጠርግ ነው። ልጠርግና ደግሞ መለሳለሁ እንዳይረዝምባችሁ። አያችሁት ውዶቼ? አዋራው ምንም የሌለው ይመስላል፣ ግን ሲጠረግ ይወጣል። አዋራ አለው እዚህ ጋር ራሱ ለብቻ እና ስጠርግ አዋራ ያስነጥሰኛል። ታውቃላችሁ፣ አሰስያ አለብኝ ማለት ነው። ማስክ ረሳሁኝ እና ውዶቼ እንዳያችሁ ጠርጌ ጨርሻለሁኝ። አልሐምዱሊላ። ከጠዋት ጀምሮ ከቁርስ ሰዓት ጀምሮ ለእናንተ እየቀረስኩ ነው። አሁን ስንት ሰዓት መሰላችሁ? ቆይ ልንገራችሁ። በሳውዲ አቆጣጠር 6 ሰዓት ከ20 ሆኗል። ሊያዝን ስንት ምናልባት 30 ደቂቃ ምናምን ይቀር ነው መግሪብ ሊያዝን ማለት ነው። እኔ ከጠዋት ጀምሮ እየቀረስኩላችሁ፣ ግን በጣም አድካሚ ነው ብሎግ መቅረጽ። ፍትህ ብሎ ቀርጾ ለሚፖስቱ አላሁ አክበር። ካሜራማን ከሌላችሁ ከባድ ነው እና ከጠዋት ጀምሮ ያለውን ብሎጌን ያሳየዋችሁ የማዳም ማለት ነው ውዶቼ። እንግዲህ ኢንሻአላህ በቀጣይ ቪዲዮ እስከሚገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ አድርጉ ውዶቼ። ባይ። ኢንሻአላህ በቀጣይ ቪዲዮ እስከሚገናኝ